ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነብይ ይለዋል፣ አንዱ አማላጅ ይለዋል። ቤተክርስቲያን ግን መድኃኒት ሕይወት ትለዋለች። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ። አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ ያለመውረድ ሰፊ እንቅስቃሴ ተጀምሯል። ይህንን የሚያደራጁት ሐሰተኛ ነቢያቶቹ ሲሆኑ እያንዳንዱን ያቀዱትን ነገር በማስረጃ አስደግፌ ያሳያቸዋለሁ። ኦርቶዶክስ የሆናችሁ በሙሉ ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎችም አዳርሱት። በተወዳጁ ድምፃዊ ዳዊት ጽጌ ፍቅር የከነፈችው ሴት እሱን ካላገኘው መኖር አልችልም ስትል በፌስቡክ ገጽ ላይ ያጋራችው መልእክት የበርካቶችን ቀልብ ስቧል። በዚህም ሳቢያ በርካቶች ዳዊት የወንዶች ጉዳይ የሚኮራበት ምርጡ አባላችን ነው፣ በሌላ በኩልም ኢትዮጵያዊ ማይክል ጃክሰን ሴቶችን በችሎታው መዘረር ጀምሯል ሲሉ ያሞካሹታል። ለመሆኑ ምንድነው የተፈጠረው? ልጅቷስ ማናት? መረጃዎችን እሰጣችኋለሁ። ሰው ከድህነት ወለል በታች ያለን ሰው መንግስት እንዴት የገቢ ግብር ይጠይቀዋል? መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመጨረሻም ጀግናውና ቆራጡ የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ አንድ ወሳኝ የተባለን ጥያቄ ለባለስልጣናቱ ያቀረበ ሲሆን በመጨረሻም እንባ እንዲተናነቀው ምክንያት የሆነውን ነገር አስደምጣችኋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ከስከጂ ነው ወዴት ይርክ ነው ዛሬ ተሰማከርኩ ምን ከስ በላይ ነው ሞተር ዛሬ እኮ ከስ በላይ ነው ሞተር አዎ ወይኔ ከስ በላይ ነው ሞተር ገስኩት ነው ወይኔ ምን ይርክ ጋሽ መላኩዋ ነበር በቃ ተንፈረፈረ ገስከጂ ነው በቃ ይዘው ጋሽ መላኩዋ እዛው ሄደህ ታለቅሳለህ። ስማማ እንሂድ በቃ እዛው ጋሽ ቀጭኑ ሰምቶ አልቅሶ ሞተ። መሬት ላይ ወርቆ ደንግጦ ስነግረው ደንግጦ ወርቆ ተንፈራፍሮ አለቀሰ። እንድነግራቸው የት ነው የምሄደው? ሰሞቱ ቢት አበላለሁ። ስብሰባው ምን ጅኒ ምንድነው ያልከው? አሁን ስብሰባው አበላለሁ ጅኒ እና እኔ ተንፈራፈርከው ምን ነው? ከዛ አሁን ይሄንን የማይወደኩት እንድነግራችሁ ደንግጦ ወደቀ። ፌንት በላበላችሁ ጅል እናንተ ደግሞ አበላለሁ ጅል 140 ብር በቀን ያፍሳለሁ። አገራንሺ ግን ባይሞት እኮ ደስ ይል ነበር። ማን ነው ንገራችሁ? ዙር አንዳንድ አበሻን ፒፕል የማስመሰል ጥግ ግን ጋሽ ቀጭኑን ያስንቃል። ለቅሶ ተነግሮት በድንጋጤ ብዛት መሬት ላይ ወድቆ ከተንፈራፈረ በኋላ እንሂድ ሲለው ስብሰባው አበላለሁ ብሎ ቁጭ። መጀመሪያም ነገሩ ሳክስ ነበር። ወደ ቁም ነገሩ ስናልፍ ዛሬ ብዙዎች ለናንተ ትኩረት ይሰጣሉ፣ በችግሬም ሰዓት ከጎኔ ይቆማሉ የምትሏቸው ሰዎች ልክ እንደዚህ ናቸው። በደስታችሁ ባላችሁ ጊዜ እንደ ማግኔት ይጣበቁባችሁና ህይወት ፊቷን ያዞረችባችሁ ቀን እንደ ነፋስ ብን ብሎ ይጠፋሉ። ፈጣሪ ከእንደዚህ አይነት አስመሳይ ሰዎች ይጠብቀን። ደርሰናል። እሺ እዚህ ጋር ነው። ኧረ ችግር የለውም። ይሄ ቤት ነው? አዎ ይሄ ነው። እሺ እዚህ ጋር አድርግልሽ። አዎ ናግባ ሻይ ቡና እንበል። ኧረ ሻይም ቡናም አልወድም። ኧረ ናግባ አንተ ደግሞ ሻይ ቡና ኩስል ያው ሻይ ቡና ማለት አይ ማለት ስለምቸኩል ነው። ግጥልህ ያምር ስለምቸኩል ነው። እሺ ማ አመሰግናለሁ። እንዴት ያለ ጀግና ወጣት ነው! ልጅቷ ያቀረበችለትን እድል እንደማይጠቅመው ይልቅም ከፈጣሪ እንደሚያጣላው ስላወቀ ትቷት ሄደ። ብራቮ ብዬ ሳልጨርስ ጀለስ ለካ ያልገባው የውስጥ ልብሶ ማለቴ ሙታንታው ስለተቀዳደደ እንዳይታይበት ነው። ዛሬ ላይ እግዚአብሔርን ፈርተን ከምንተዋቸው ነገሮች በላይ ውጫዊ ነገሮቻችን ስላሳፈረን ብቻ የተሆናቸው በርካታ ነገሮች አሉ። ይህ መታረም አለበት። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነውና።
በተወዳጁ የሀገራችን ሙዚቀኛ ዳዊት ጽጌ ፍቅር የከነፈች ሔዋን እሱን ካላገኘው መኖር አልችልም ስትል በፌስቡክ ገጿ ላይ ጽሑፏን አጋርታለች። ምንድነው የተፈጠረው? መረጃዎችን ልስጣችሁ። ዳዊት ጽጌ ሔዋንን ያገኛት በውጭ በሀገረ ፍራንስ በነበረው ኮንሰርቱ ላይ ሲሆን ይህች መልካም እንስትም ኮንሰርቱ ከመጀመሩ አስቀድሞ ለዳዊት ጽጌ ያላትን ፍቅር ሰውነቱን ለመዳበስ የምታሳየውን ጥረት ጋርዶቹ መንገድ በመዝጋት ሊከለክሏት ቢፈልጉም ይህንን የወጣቷን ሁኔታ የተመለከተው ዳዊትም እንዲለቋትና አብረው ፎቶ እንድትነሳ ፍቃድ ይሰጣታል። ሔዋን የተደሰተችው ደስታ ያነባችውን ባይሚረሳ አይደለም ስትል በቅርቡ የነበረችው ጓደኛዋ ሊዛ ትናገራለች። ታዲያ ይህንን ተከትሎ ሔዋን 74000 ተከታይ ባለው የፌስቡክ ገጿ ላይ እንዲህ ስትል ያጋራችው መልእክት አርቲስቱን ጨምሮ በርካቶችን እያነጋገረ ነው። ጽሑፉም እንዲህ ብሎ ይጀምራል። ሔዋን ዳዊት ጽጌን አታ መኖር አትችልም፣ ያስፈልጋታል። አባቴ እባክን ተረዳኝ ስትል የእምባ ኢሞጂ ጨምራ ለቃለች። ዘይገርም ነው። በዙሪያም እናንተ ምን አሰባላችሁ? ልጁ የራሱ ላይፍ ሊኖረው ይችላል። በዚህ በኩል ደግሞ እሷ ያለሱ መኖር አልችልም፣ ፍቅሬን ይቀበለኝ ትላለች። ምን ይወስናል? የበርካቶች አሁናው ጥያቄ ነው። ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ያርቋቸዋል። በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። ሰው ከድህነት ወለል በታች ያለን ሰው መንግስት እንዴት የገቢ ግብር ይጠይቀዋል? ጀግናውና ቆራጡ የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ የሚያነሳቸው ሀሳቦች የሚጠይቃቸውም ጥያቄዎች የሱን ምጡቅ አእምሮ በግልጽ የሚያሳይ ነው ሲሉ በርካቶች ይናገሩለታል። ዶክተር ደሳለኝ ጫኔ ያለምንም ጥፋታቸው በማንነታቸው እስር ቤት ለሚታሰሩ ንጹሃን ወንድሞቹ ድምጽ የሆነ ሲሆን በሌላ በኩልም በሀገራችን ኢትዮጵያ ዝቅተኛ ኢኮኖሚ የነበረው ተመቶ ቁልቁል በወደቀበት መካከለኛ ገቢ ያለውም ወደ ዝቅተኛ በወረደበት አሁን በሰዓት ከህዝቡ በተለያየ መንገድ ገቢ ማሰባሰብና ማስጨነቅ ፍትሃዊነት የጎደለው አሰራር ነው ሲሉ ኮንነዋል። በመጀመሪያ ህዝቡን ከዘቀጠበት የኢኮኖሚ ማጥ ውስጥ አውጡት ሲል ጥያቄውን ለባለስልጣናቱ አቅርቧል። እንዲህ ያሉ ቁራጥ ለእውነት የሚታገሉ 10 የፓርላማ አባላት ቢኖሩን የት በደረስን ነበር። ቤክሲያን አትንኩብን። ብንጸድቅም ባንጸድቅም እንኳን ክርስቲያን ወንድ መቤቴ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ይህችን ንግግር በመያዝ አባ ገብረ ኪዳንን ዘብጥያ ለመውረድ የተጀመረው ሩጫ ከጀርባው ብዙ አጀንዳዎችን ያነገበ ስለመሆኑ ትጠራጠራላችሁን? እንግዲያውንስ ልብ ብላችሁ አድምጡኝ። አባ ገብረ ኪዳን በቪዲዮ መግቢያ ላይ የተናገሩት ይህ ንግግር ሙሉ መብታቸውን በመጠቀም ነው። ይህም የማንንም ቤተ እምነት ስም ጠቅሰው እስካልጠሩ ድረስ በኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው የትኛውም የሐሰተኛ ነቢያቶችና መናፍቃኖች ዶክትሪን እየጋኔን ነው። ደግሞ አለው አዎን እየጋኔን ነው። ይህ ክስም የተቀነባበረው ለባለስልጣናቱ እጅና ጓንት የሚሆኑት ሐሰተኛው ነብዩ ዮናታንና እዩ ጩፋ ሲሆን ውድ ኦርቶዶክሳን የኦርቶዶክሳንን መታሰር በጋዜጠኛ ነጋሽ በዳዳ በተዋሕዶ አርበኛ ባሮክ በሌሎችም ወንድሞች ሳቢያ እስራቸውን ኖርማላይዝ እንድናደርገው በጭንቅላታችን ላይ እየሰሩብን ነው። በኋላም ይኸው አሁን እንደጀመሩት ወደ አበው አባቶቻችን ይበጡብናል። ለቤተ ክርስቲያን አለኝታ የሆኑ ልጆቿን በማሳደድ ዶክትሪኗን ለማጥፋት የሚቻላቸውን በሙሉ እያደረጉ ይገኛሉና ኦርቶዶክሳን ከምንም ጊዜውም በላይ አንድ እንሆን፣ እንተጋገዘ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።